በስተመጨረሻም ጋይስ በስተመጨረሻም እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻም ተሳክቶልናል። እንኳን ደህና መጣሽ። ናና ግባ ችግር የለም። ሻንጣውን እንደዚህ እያስተከዘ የበኩር ፍቅር ዓለሜ የልጅነት ህልሜን ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሐሳቤን አግኝቼ ልቤም ተደላድሏል ሰው ነኝ ሙሉ አይደለው ሚጎለይ ብዙ ነው ስፈልግ ነበረ ልቤን የሚሞላው። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ዛሬ ከልብ እየሳቅን ነው የመጣ ነው አይደለ? በጣም ከልብ እየሳቅሽ ነው የመጣችሁና ከረጅም ጊዜ በኋላ ነው እንደዚህ አይነት ፈገግታዎች የመጡት ወደዚህ ቤት። አዎ በደንብ ውይ በስመ አብ በጣም ከብዙ ድካምና ልፋት በኋላ በጣም ብዙ ጥረን ግረን ሞክረናልና እየሞከርን ነበር እስከዛሬ እየሞከርን ነው። አሁን ላይ ግን ተሳክቶልን እንግዲህ በስተመጨረሻ አላማችን ከግብ ደርሷል። እንኳን ደስ አለሽ። በዚህ አጋጣሚ ዛሬ ኢንተርቪው ነው ማለት ነው። እኔ ምርጥ ወንድም የኔ ጓደኛ ዛሬ በጣም ትልቅ ሰርፕራይዝ አለ። እዚህ ትልቅ ነገር ሊፈጠር ነው። ሰርፕራይዙ ምንድነው? ያው እንግዲህ የናፈቀችው በጣም የምትወደው ባሏ እንግዲህ ወደ ቤት ሻንጣውን ይዞ ሊመለስ ነው። በስተመጨረሻም እንግዲህ ይህን ያህል በጣም የወጣንበት የወረድንበት ነገሮች ተሳክተው ወደ ቤት እንግዲህ አብርሃም ሊመለስ ነው። በጣም ደስ የሚል ነገር ነው። አንቺ ምን ተሰማሽ? እኔ በጣም ደስ ብሎኛል እውነት ለመናገር ምክንያቱም በቃ ቤቴ ሊደምቅ ነው እንደመጀመሪያው ሞቅ ደመቅ ሊለው ሊፈካ ነው ሊያምርብን ነው ምናምን እንደመጀመሪያው ብቻ ቤታችን በደስታና በፍቅር ሊሞላ ስለሆነ በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው። ምክንያቱም ከጣም ረጅም ጊዜ ቆይታችኋል። ረጅም ጊዜ ነበረ እሱም ከወጣ ከተራራቃችሁ ምናምንና ዛሬ ላይ እንግዲህ በጉልበትም ይሁን የትም ፈጨ ዱቄቱን አምጣው ነው አይደለ? ዋናው ነገር አብርሃም እዚህ ቤት እንዲመለስ ማድረግ መቻል ነው። እንዴት መጣ፣ ለምን መጣ፣ እንዴት አመጣችሁት፣ በቃ እንዴትም ይሁን ዋናው ነገር አብርሃም እዚህ እንዲመጣ ተደርጓል እና ያው ወደ ቤቱ ተመልሷል። አብርሃም ከዚህ በኋላ እዚህ ነው የሚኖረው። ከዚህ በኋላ ጀስት ነገሮች እንግዲህ ሙሉ ነገሩን በሩታ ስር ነው የሚሆነው። አብርሃም ማለቴ ሩታ ያው ለክፋት አይደለም ልትጎዳውም አይደለም ያው ባሏ ነው ወደ ቤት ለመመለስ ፍቅሬን ለማዳን ካደረኩት ጥረት አንጻር ነውና በክፋት በክፋት ያው ተረዱኛላችሁ እናንተ ይገባችኋል። የፍቅር ነገር ይገባችኋል። ለፍቅር ሲባል ከዚህ በላይ ይከፈላልና ስፔሻሊ ደግሞ አንቺ የልጅሽም አባት ስለሆነ ምንም አድርገሽ ከፍልለት ኖርማል ነው ምንም አድርጋ ወደ ቤት እንዲመለስ ብታረግ ማንም አይፈርድብሽም ቢያስባል። እንዴ ስንት ነገር እያደረገ ሊሞለጭፍ ይሞክር የለ እንዴ ሙልጭ ላረግ ይሞክር የለ እንዴ። እኔ ልጄን አባት ትዳሬን ቤቴን ባሌን ያልኩት ሰው ኖርማል ነው። ስለዚህ አይደብራችሁ። ያው አንዳንድ ነገሮች አሉ። ምንድነው መሰላችሁ በዛ ጊዜ ያደርጋችሁ የነበራችሁ ነገሮች ዛሬ ይኖራሉ ብዬ አላስብም። ምክንያቱም አብርሃምን ታውቁታላችሁ አልነካም ባይ ነው ምናምን ነገርና ያ ነገር ዛሬ ይኖራል ብዬ አላስብም። ምክንያቱም አሁን ከዚህ በኋላ አልነካም ባይ ነው እንደዚህ አምባገነን ነው የሚባለው ቀዘራፍ ማለት የሚወድ አይነት ሰው ነው እውነት ለመናገር ግን ደግሞ ከልቡ አይደለም። ዳኒሻይ ተረዳዋለህ ብዬ አስባለሁ። ያ ወንድ ነው። ወንድነት ደግሞ እንዴት ነው በጣም ይፈታተናል። ምክንያቱም መጀመሪያ ላይ እንዴት ይሆናል ምናምን እያለ ነበር። የሆነ ሰሞን በቃ እንታረቅ ምናምን ብዬ ስለው እንዴ ሞቼ እገኛለሁ ዞር በይ ከዚህ ምናምን እያለ ነበርና ከአንዳንድ
መታረቁ ለሱ ሼም ይዞት ነው እንጂ ልቡ እኮ ይታወቃል። ሼም እናውቃለን። ከአብሮ አደግ አብሯችሁ ብዙ ነገር አሳልፋችኋል። አብሯችሁ ነው እዚህ ጋር የደረሳችሁት እና ስለዚህ ያን ሁሉ ነገር አልፎ እነዛ ታይሞች አልፎ እንግዲህ አብርሃም ዛሬ ወደ ቤቱ ሊመጣ ነው። ደማቅ አቀባበል እናረግለታለን። እኔ ቡና አፈላለታለሁ። ምሳ ምናምን አቀፋ ነው ምን ዛሬ እንኳን እኔ እንዲከሳት ነው የምፈልገው። ምን መሰላችሁ እስከ ዛሬ ላደረጋቸው ዝም ብሎ መቶ ወደ እንትኑ እንዲመለስ አልፈልግም። ምክንያቱም ማወቅ አለበት የከፈልሽውን መስዋዕትነት ያደረግሽውን ነገሮች ምናምን መረዳት አለበት ብዬ አስባለሁ። እና ዛሬ መቶ እንደዚህ አቀባበሉ ድምቅ ብሎ ምናምን ከሆነ አንቺ ከሆንሽ የምትንከባከቢው ወደ ቀድሞ ነገራችሁ ትመለሱ ነው ማለት ነው። ስለዚህ ስርዓት መያዝ ስላለበት ላጠፋው ጥፋት ይቅርታ መጠየቅ ስላለበት ሽር ብሎ እንዲቀመጥ እንግዲህ የምንችለውን ነገር እናደርጋለን። ያው በሚጎዳው መልኩ አይደለም ግን በስሱ ኩርኩም መደረግ አለብን። ሁላችንም ተኮርኩመን ነው እዚህ የደረስነው እና በስሱም ቢሆን እንግዲህ ያላቅም ያሰብከውን ምን አገባኝ ለማለት ይከብደኛል። ስለዚህ እየደረሰ ነው እንቀበለዋለን። እንግዲህ አዎ ደርሻለሁኝ እየመጣሁ ነው ብሎኛል። አይ ቲንክ ደርሷል መሰለኝ አይደለ? አዎ ደርሻለሁ ብሎኛል። አይ ቲንክ ታች ነው መሰለኝ። ከዚህ መጣ ሁለት ሶስት በስተመጨረሻው ጋይስ በስተመጨረሻው እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻም ተሳክቶልናል። እንኳን ደህና መጣሽ። ናራ ግባ ግባ፣ ችግር የለም። ሻንጣውን እንደዚህ ያስተከዘ ልቀቀው፣ ሻንጣውን ችግር የለም። ምን ይሄን ያስገባል? ልቀቀው፣ ያስገባል እሱ። አመሰግናለሁ። ለምን ደግሞ ይሄን ሻንጣ አስታወስኩት። የሆነ ሰሞን ማለት ነው በዚህ ሻንጣ እየተፎከረ ነበር። ባይገርምህ አሁን ቁጭ በል እናወራና ቁጭ በልና እንኳን ደህና መጣ። በእውነት ደስ ብሎኛል ስለተመለስኩ ወደ ቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ እኮ ይባላል እንዴ? ምን ለማለት ነበር እንዴ? አዎ ዳኒሻ ግን መጣ። ምን ሊሰራ ነው የመጣው? ዛሬ እንደምትመጣ ሲያውቅ የአቀባበል ፕሮግራም ላይ መኖር አለብኝ ብዬ ስላሰብኩኝ እንኳን ደስ አለሽ ሊለኝ መጣ። በጣም ደስ ብሎናል። ጊዜ ራሱ የሚገኝ ይኸውልህ እንዴት ነው ሰው አለና አይ ቲንክ በደንብ ማየት ትችላለህ ብዬ አስባለሁ። ማነው በደስታዬ ጊዜ የሚገኘው? ማነው በጥሩ ጊዜ አብሮኝ የሚሆነው? በመጥፎ ጊዜስ ማን ነው የሚያሽቃብጠው? ማሰብ ትችላለህ። ሰው ታንዬ እውነት የኔ ጌታ አመሰግናለሁ። ነቃበል ኧረ እንቅልፍ አልተኛም ነው መሰለኝ። አሁን እረፍት ታደርጋለች። ችግር የለውም። ምሳ ምናምን ከተበላ በኋላ ገብተህ እረፍት ታደርጋለህ። አዘጋጅቻለሁ፣ ቡና አፈላለሃለሁ ምናምን። እሺ ኧረ ነቃ በል፣ አረፍ በል። ምን ነው ደስተኛ አይደለም እንዴ በመለስ ፈልገሽ ነው ግን እንደዚህ ማረጉ ምን ሆነ? ኦኬ ዳኒ ስላለ ደበረክ? ዳኒ ስላለ ሳይሆን አስገደደሽ ወደዚህ ቤት እንድመጣ ማድረግሽ ተገቢ ነው እንዴ? ፈልገው እኮ ነው የመጣው። ሻንጣ ሩታ ፈቃደኛ ካልሆንክ እኮ መሄድ ትችላለህ። ኖ መሄድ ይችላል። ይኸውልህ ፈቃደኛ ማትሆን ከሆነ መሄድ ትችላለህ። በሩ ክፍት ነው። ሂድ፣ መሄድ ትችላለህ። ብራዘር ትቆያለህ ወይስ ትሄዳለህ? ምርጫው ያንተ ነው። ያለ ፍላጎቴ እንደመጣሁ ታውቂያለሽ። ፈልገው ነው እንጂ ግን ይሄ ሻንጣ ታውቀዋለህ ዳኒ? አንተ እንኳን አታውቀውም። የሆነ ሰው የኔ ነው ብሎ እያቅራራ ነበርና ልብስ ሁሉ አለበት። እኔ እዚህ ነው የምኖረው አላየሽም ምናምን እየተባልኩ ነበር የሆነ ሰሞን። ከዛ ከፈታ አድርጌ ሳየው የማን ልብስ ነው የራሱ ሲያቅራራብኝ ነበር የሆነ ሰሞንና አስታወስኩት እንዴት እንደረሰው። በፍላጎቴ የመጣሁት በል እንጂ ያለ ፍላጎት አይደለም። ፈልገኸው ነው አስበህበት ነው ምናምን። ያለ ፍላጎቴ መጥቻለሁ ብለህ የምታስብ ከሆነ ደግሞ እንዳልኩ ነው። ሻንጣው ይኸውልህ፣ በሩም ይኸውልህ ይችላል። ሄደን ውሳኔው ምንድን ነው? በቃ ሁሉ ለራስ ነገሮች አሉ አይደለ?
ያው ዩቲዩብ እንኳን ይዘጋል አንዳንድ አይደለም አይ ውሳኔው ለራሱ እንታው አንዳንድ ፒክቸሮች አሉ አንዳንድ ቪዲዮዎች አሉ ዩቲዩብ ሊዘጋብ ይችላል። ግን ያው ያንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው አሪፍ ፎቶዎች አሉ። የተያዘ ፎቶ ፍቃደኛ ሆነ መኖር ከቻልክ ትኖራለህ፣ ካልቻለ ደግሞ ይወጣል። ሩት ይሻላል። ከዛ እዛ ቁጭ ብለህ ላይክ ታደርገዋለህ። እሱ እዚህ ነው የሚኖረው። አርዳኒ የራሱ ቤት አለው። የራሴ ቤት አለኝ። ከፈለኩኝም ደግሞ መኖር ከፈለኩ እችላለሁ። አይ የምትል ከሆነ ደግሞ ልክ እንደዛው እንደቅድም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። እኖራለሁ ግን እያንዳንዱ እንዳትነካኝ እያንዳንዱ ሰማሽ ነው መኖሩን እዚህ ቤት እኖራለሁ ግን የትኛውንም እያንዳንዱን ፎቶም ሆነ ባለፈው ተኝቼ የቀረሽኝ ፎቶም ቪዲዮም እያንዳንዱ ነገር ታውቂያለሽ እያየሁሽ ማለት ነው። መኖሩን ግን እኖራለሁ ችግር የለም። ግን ደግሞ ተኝታ ብቻ አይደለም ቪዲዮ አለክ እያወራኩኝ ቪዲዮ አለክ ከሳው ውስጥ አጠገብ ቁጭ ብዬ ላውራክ እስኪ ንገሪኝ። ሩታ አንድ ነገር ልንገርሽ፣ ፎቶዎቹንም ቪዲዮዎቹንም አናጠፋቸውም። ምክንያቱም ፎቶዎቹ ቪዲዮዎቹ ጠፉ ማለት አብርሃምን አታገኙም ማለት ነው። ይሄንማ ማገናዘብ አለብሽ። የመጣው ማለት ያው ያ ነገር ሊደብረው ይችላል እንጂ ፈልጎት ነው የመጣው ምናምን ቢጠፋ ባይጠፋም ኖርማል ነገር ነው። እርግጠኛ ነሽ? አይጠፋም። እርግጠኛ ነሽ? አይጥፋ። አብርሃም የመጣው ያለ ፍላጎቱ ነው እያለ ነበር ከሰማሽ። እሱ የተመለሰው ፋይሉን ስላሳየሽው ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው። ገባሽ አይደል? ቪዲዮዎቹ አይጠፉም በሚለው ሀሳብ ነው የምስማማው እኔ። ገባሽ አይደል? የመጣው ከልቡ አይደለም የመጣው። መጀመሪያ ደረጃ ብቻዬን ብለሽ ነው የጠራሽኝ። እሺ መኖሩን እዚህ ቤት ለመኖር ተስማምቼልሽ መጣሁ። ስለዚህ አንቺም ደግሞ ስምምነታችን ፎቶና ቪዲዮ አጠፋለሁ ብለሽኝ ነው የመጣሁት። ስለዚህ ፎቶና ቪዲዮ ታጠፊልኛለሽ ማለት ነው ነበረ። ግን አሁን አላጠፋውም። ለምን ነው የማታጠፊው? አላጠፋውም። ምክንያቱም ምንድን ነው? ምክንያቴ ያው ግልጽ ነው አይደል ዳኒ? አላጠፋውም። ይሻላል እንደዛ። እንግዲህ የሚሻለው እንደዛ ይመስለኛል። አዳንሽ በተአምር ቪዲዮ አይተው አስገድድሽኝ መጣሁ አይደለ? አስገድጄ አይደለም የመጣሁ፣ ፈልገው ነው የመጣሁ። ሚስትህ እኮ ናት። አዎ ሲጀመር ሁሉንም ነገር ፈልገህ ካደረግከውና ከሆንክ በኋላ አስገድደሽ ምናምን አትበል፣ አታስመስል። ደግሞ ዘንድሮም ታስመስላለህ እንዴ? አይከብደም ዘንድሮም ማስመሰል። ምንድን ነው የፈለግሽው ከእኔ? ፍቅር፣ ከአንተ ጋር በፍቅር መኖር። እሱ ነው ምንም አልፈልግም። ኦኬ በግዳጅ ነው እንደዛ ማድረግ የምትችይው? በግዳጅ ወይ የሆነ ፋይል በመያዝ ነው? ፋይል ስለያዝኩብህም አይደለም በግዳጅም አይደለም። ፈልገው ነው ሁሉንም ነገር ያደረግከው። ቪዲዮ እየቀረጽኩ እንደሆነ ደግሞ በደንብ ታውቃለህ። ስለዚህ ኖርማል ነው፣ ችግር የለውም። እና ደግሞ ቪዲዮን አላጠፋውም። እንደዛ ከሆነ ይብስብኛል። ብቻ እንደውም ከዚህ በኋላ አዳዲስ ነገሮች እየቀረሽ ብታስቀምጪ ገቦሻል። በደንብ መረጃዎችን ማለት ነው ማለት ማጠናከር ነው። ኧረ እኔ ያላኩለትም ያው ስናወራ ሰምቶ ነው። ሳወራ ሰምተሃል አኒሻ? ለምን ያው ፖስት ተዋዶ እያለ ነው አይደል? ኬታ ምጥቶ ነው። ችግር የለውም። እኔ እኮ ወንድ ልጅ ነኝ፣ ኖርማል ነው፣ ምንም ችግር የለውም። ፋይሎችን ባላያቸውም ግን ፋይሎቹ አሉ፣ ኦፕን አላደረኳቸውም። አንተ ግን ያለውን ነገር ተስማምቼ አልቆይም ካልክ ሳልወድ በግዴ ከፍቼ ፖስት እንዳደረጉት ታደርገዋለህ። ያስፈልጋል አይደለ? ምንድነው እኔ ጋር ቢጠፋ የሆነ ነገር የሆነ ቦታ አለብኝ። ኦብቪየስሊ ምናልባት ከአንቺ የሆነ ነገር ላይ ቢያጠፋው እኔ ጋር ታገኘዋለሽ። ስልኬን ደግሞ መውጫውን መግቢያውን ሁሉንም ያውቀዋል። ቆይ እንቀይረዋለን። እሱን አስተካኪ። በጣም ቁጭ አልክ። ረጅም ሰዓት ላይ ካየሁ ሰዓት ጀምሮ ረጅም ሰዓት ቁጭ ብለህ። ኧረ ትንሽ እረፍት ያድርግ። እሺ ግን እኔ መጣሁኝ። አንዴ ብትብለው ተኝቷል። እሺ እስካሁን ድረስ በስርዓት የማታወራኝ ከሆነ ደግሞ ማለት ነው በአንተ ምርጫ አይደለም፣ በራሴ ወጪ የፈለኩ ሶሻል ሚዲያ ላይ እለቅልሃለሁ። ገባህ አይደለ? እስካሁን ኦፕን አላልኩትም። ከዚህ በኋላ ግን ኦፕን እንድረግ አስገድደኛል።
በጣም እንደዚህ አይነት ፋይል ያለብህ ሰሆነ ሲጀመር አንተ በኮንፊደንስ ልታወራ ማን ነው መብት ይሰጣል? ትሰማኛለህ? ራስን በዚህ ልክ ተዋርደህ ማየት ካልፈለግ ጸባይን አሳምረህ ቁጭ በል። እሺ አይ የምትል ከሆነ ደግሞ ከዚሁ ላይ ሼር አደርግልሃለሁ። ደግመህ እጅህን እንዳታነሳ እኔ ላይ ደግመህ እጅህን እንዳታነሳ። ቀድመህ ነበር ማስተዋል ያለብህ። ገባህ? እንደዚህ አይነት መረጃ ከተያዘብህ በኋላ ብትደነፋ ምንም አታመጣም። ትሰማኛለህ? እዚህ ጋር እንደዚህ ሰነሰለ ጨበጥከኝ። የትኛውን የመጀመሪያ ፎቶ ልትከተል? ከየትኛው ፎቶ ልጀምር? ሩታ ስለነበረሽ ጸጥ ያልኩት ነበር። ሩታ ስለነበረሽ ነው እያንዳንዱ ነገር ታግሼ ዝም ያልኩት። ከዚህ በላይ አልታገስም። ውሃ መጠጣት ፈልጋለሁ። ውሃ ስጠኝ። ውሃ መጠጣት ፈልጋለሁ እያልኩ ውሃ ስጠኝ እያልኩ። እሺ የትኛውን ፎቶ ልጀምር? ከየትኛው ፎቶ ልጀምር? በስርዓት አስቀምጥልኝ። ገባ? በስርዓት አስቀምጥልኝ። ስማ እኔ እንደዚህ አይነት መረጃ ብትይዝብኝ ወይ ደግሞ እንደዚህ አይነት መረጃ ብያዝብኝ እንዳንተ አይነት ጥጋብ አይኖረኝም። ገባህ አይደለ? አላውቅም እንደዚህ አይነት ይሄ ካሉት ፎቶዎች ማለት አንድ ፎቶ እንኳን ፐብሊክ ላይ ቢወጣ በጣም ነው አንገት የሚያስደፋ። ስለዚህ ይሄኛው ነገር እንደዚህ መወጠር ምናምን አያወጣም። ከአንተ የተለየ ነገር እኮ የለኝም። ብታስወጣውን ከአንተ የተለየ ነገር የለኝም። ከሰው የተለየ ነገር የለኝም። ገባህ? ምንም ነገር ሁሉም ሰው የራሱ ፕራይቬት ነገር አለ። ታዲያ ከሰው የተለየ ነገር ኖሮሃል አይደለም፣ ፕራይቬት ነገር ግን አለ። ገባህ አይደለ? ታዲያ ለምን ልብስ ለብሰህ ትሄዳለህ? ገባህ? ከሰው የተለየ ነገር ከሌለ ልብስን አውልቅና ለምን ራቁትህን አትሄድም? ማናችንም ከሰው የተለየ ነገር ኖሮን አይደለም፣ ግን ፕራይቬት ነገር አለ። ገባህ? ያንን ማገናዘብ የነበረብህ ስትመጣ፣ እዚህ ቤት ስትመጣ ወይኑ ስትጠጣ ነበረ። ምን ሊታሰብ ይችላል ማለት ያለብህ ሰማኛለህ። ሩታ ልጅ ይዛለች። ስለዚህ አንዳንድ ስራዎች ማገዝ ስላለብህ እቃዎቹን አንተ ብታጧቸው እያሰብኩ ነበር። ማኔ አንተ እዚህ የቆሸሹ እቃዎች አሉ፣ እጠባቸው። አይ እኔ ደግሞ እቃ ማጠብ አልፈልግም ካልክ ማን እንደሆንኩ ደግሞ ማሳየት ከፈለግ ከመጀመሪያ ፎቶ መጀመር እችላለሁ። ምርጫ አንተ ነው። ምርጫ አንተ ነው። ገባህ? ማለት ቤተሰቦች አሉ፣ እህት ወንድሞች አሉ። ገባህ አይደለ? በዙሪያ ብዙ የሚያውቅ ሰዎች አሉ። እንደዚህ አይነት ፋይል ወይ እንደዚህ አይነት ፎቶ ቢለቀቅብህ በአንተ ላይ በጣም ነው የሚያዝኑት። ስለዚህ ዩቲዩብ ሊያጠፋ ስለሚችል ምናልባት ኢንስታግራም ላይ ቆንጆ አድርጌ ወይም ደግሞ የአብርሃም ጉዶች ምናምን ቴሌግራም ፔጆች ላይ እበትነዋለሁ። ምርጫው አንተ ነው። እዚህ ጋር የታጠበ ዕቃ አይታይም አይደል? አሉ ያው እዚህ ጋር የታጠበ መሰለኝ። እዚህ ጋር ያለው አልታጠበ። እንደዚህ የታጠበ ዕቃ አለ፣ እንደዚህ የታጠበ ዕቃ አለ። ልጅ ይዛለች። ስለዚህ አንተ ደግሞ እስከዛ ድረስ እነዚህ ነገሮች እጠባቸው እንዳይፈጠን።
እቃዎችን ያጭባችሁ ነው። ከየትኛው ፎቶ ጀምር? የትኛው ፎቶ ጀምር? ብርጭቆ አጥባ አታውቅም ነው? ስራ ሳታውቅ ነው መሰለኝ። ስታይ ያጠብኩኝ አይደለ? አያያዘ ልክ አይደለም። በስርዓት እጠብ እኮ። በስርዓት ነው እያጠብኩኝ ያለሁት። በስርዓት አይደለም እያጠብክ ያለው እኮ። በስርዓት እጠብ ያልኩ ነው ነው ወይስ ብርጭቆ አያያዘን አልወደድኩትም። ትሰማኛለህ? ብርጭቆ አያያዘ ምንም አልተመቸኝም። እዚህ ጋር የሻይ ማንቆርቆር ያለን እዚህ ጋር ሳህኖች ያሉልስ። መጀመሪያ ግን እጄን ታጥቧል? አላየሁም። እጄን ታጥቧል? እጄን ነው መኪና መርተህ ምናምን አድርገህ የመጣው እቃ ጥቤ ማላውቀው እንደ የሚመስልህ ገባ አትመስልም። እቃ ጥበብ እቃ አይደለም። ለእናቴ እንጀራ ጋግሬላት ነው እሺ ያደግኩት። በጣም ጥሩ እንጀራ መጋገር ስለምችል አብሲተሩታ ትይለታለሽ። እሺ ለነገሩ ራስ ትጥለዋለህ። አብሲቶ ራስ ጥለህ እንጀራውን ትጋግራለህ። አታጩ ቀስ እያልክ ጠብ ገባ። ስታጩ እየረበሽከኝ ነው። ገና ልጅ ትይዛለህ። ስማ ዛሬ ከሩታ ጋር የምንሄድበት ቦታ ስላለ ልጁን ትይዛለሽ። የትም አትሄድም። እቃ እያጠበ ነው። ያ አንቺ ልጅ ይዘሻል፣ እሱ ደግሞ እቃውን ይጠብዬ ነው። ችግር የለውም። በጣም ብዙ ስራ ሰርቶ ነው እዚህ የደረሰው። ለእናቴ እንጀራ ሳይቀር ጋግር ያለው ብሏል። ሰው አብሲቱን የምትይለት ከሆነ ወይ ደግሞ ራሱ ይጥላል፣ እንጀራውን ይጋግራል። እሱ ጎበዝ ነው እውነት ለመናገር ጋር ያውቃል። እኔም ጋር እዚህ ይጋግርልኝ ነበር በፊት። ስለዚህ አሁን ይጋግራል። ዛሬ ይፈልጋል። አይ ይቅርታ፣ ዛሬ በቃ አሁን ብዙ ሰራ መሰለኝ። እረፍት አድርገና ኖ እቃውን ከጨረሰ ልጁን ይጠብቃል። እኛ ሱፐር ማርኬት ደርሰን በቃ ይበቃል። ታዩ ጠብቅ። በቃ ዛሬ እረፍት አድርጊ። ይበቃል። የዓመት እረፍት ዛሬ ነው የሚወጣው። ምን ሆነሽ ነው? ገና አንዴ ዛሬ ስራ ይጀምራል። በደንብ ጠብቅ። ብርጭቆ እንደዚህ ነው ሲጸዳል። ለሌላ ቀን ይስተካከላል። በቃ ቶ ይበቃል። አላጸዳውም ብርጭቆ እቺ እንደሚመጣው እቃውን ከጨረስ እና ወደ ልጁ በቃ ይበቃል። ጀመር ከንቺ ጋር ማሳደግ ያለበት በቃ ይበቃል። እንደዚህ ውጥር ስላሰብኩልህ ነው። እንደዚህ የምትሆነው ስላሰብኩልህ ነው። ሰማይ ደግመህ እንደዚህ ውጥር ደግመህ እንደዚህ ውጥር እንዳትልባት። ተረዳኸኝ? ይኸውልሽ ሰሚያለሽ፣ እሱ ጋር ያለውን ፋይል አጥፊና የልጅ አሱት የሚከተል ዛሬ እዚህ ነው የሚወጣው እኮ አጣፍልኝ። ከዚህ ቤት አስወጪው። ሰሚያለሽ? ላስብበት። እሱ እንዲያዘኝም አልፈልግም። ከዚህ በኋላ ከሱ ተቀበልና ተበል ጋር አጣፍልኝ። የመጣሁት ከአንቺ ጋር ልኖር እንጂ ከሱ ጋር ልኖር አይደለም ማለት ነው። አውቃለሁ እኮ ዛሬ እዚህ ነው የሚወጣው። ዳኒ ችግር መጀመሪያ የትኛውን ፎቶ ልልቅ? አጣፍልኛ። መጀመሪያ የትኛውን ፎቶ ልልቅ? ቆይ ዳኒ እንደዛ አይደል? እሺ ልጁን ይዛ ነኝ። ቶሎ በል ባንዴ ልጁን ይዘው ሂድ። እሺ ለምን አታጠፍም? ለምን ስልኩን አትቀበይም? ለምን አታበረርም? አልተከማጠፈው ፖስት እንዳላረገው ልጁን ይዘና እያልኩ እንዴ። ቆይ ዳኒ ተረጋጋ። ሲጀመር አንተ እንደዚህ ዝም ብትሆነው ገና ከመጣበት እንደዚህ ትሆናለህ እንዴ? ገና አንድ ቀን ገና ቃጠብኩ ብለህ ነው እንዴ? ገና ልብስ ታጥባለህ። እሺ ገና ቤት ታጸዳለህ። ምን ታመጣለህ?
ቶሎ በል ልጁን ይዘውና። አይ አሁን ከልጁ ጋር ያሳልፍናል። በቃ ልጁን ይዘው ቁጭ በልሽ አንተ እዚህ ጋር ዳኒ ግን ገና ከመምጣቱ ዕቃ ታሳጥበዋለህ። ዳንሻ አሁን ከልጁ ጋር ያሳልፍ። ትንሽ ጠጋው ሊወድለት ይገባል። ትዕቢተኛ ነው። አይሸነፍም እኮ ቀላል እየተናነቀው ነው። በቃ ብዙ ቀሳ አንተ ግን ግፈኛ በቃ አይ ጥሩ ነው ያልከው። ቀሰቀስከው እንዴ? መታዘል ጀምሯል ልጁ። ብዙም አልጀመረም። መታዘል ቢጀምር አሳዘለ ነበረ። ትሰማኝማ እኛ ሱፐርማርኬት ደርሰን እንመጣለን። ሱፐርማርኬት ደርሰን እስክንመጣ ድረስ ልጁን ተንከባከበው፣ ምግብ ማነው ጡጦውን በደንብ አጥበው። ሱፐርማርኬት ደርሰን ስንመጣ ደግሞ ልጁን ትቀበይውና ደግሞ ወደ ሌላ ስራ ይሄዳል። እንደዛ ይሻላል። አሪፍ ነገር ነው። እንደዛ በጣም የሚጠቀመው ምንድን ነው? ኢንስታግራም ላይ በጣም ትጠቀማለህ? አክቲቭ ነው ወይስ ቴሌግራም ላይ ነው? አይ ኢንስታግራም ላይ አክቲቭ ነው። አሪፍ ነው አይደል? ቲክቶክም ላይ ምንም አይደለም። ቲክቶክ ላይ በሙዚቃ ማድረግ እችላለሁ። አይዘጋም ብዬ አስባለሁ። እናስገባበታለን ከፈለክ። ቆንጆ ቆንጆ ዘፈኖች አድርገን ግን ማለት ነው ዳኒ አሁን ማለት ነው አይበለውና ይሄ ስልክ ቢጠፋብን ምንድን ነው የምትሆነው? ፒሲ የለህም አለካ? እዛም ላይ መኖር አለበት ግዴታ ነው። ነግሬሃለሁ። እነሱ አንድ ሲሄዱ እኛ ሶስት ነው የምንቀድማችሁ። እኔ እኮ ለዚህ እኮ ነው ወንድሜ የምመካብህ የምተማመንብህ እኮ ለዚህ እኮ ነው። ስለዚህ ሩታ ደርሰን እንምጣ። ልብስ ትቀይራለሽ ወይስ? አይ አልቀይርም። በቃ ትቀይራለሽ? ጫማ ምናምን ታደርጊ ከሆነ አድርጊና ሱፐርማርኬት ደርሰን እንመጣለን። የምትፈልገው ነገር አለ ለስራ እሺ ቤቢ በደንብ ተንከባከበው፣ እንዳያለቅስ። እንዲያለቅስ አልፈልግም፣ እየነገርኩ ነው። አንድም በአይኑ ላይ ማየት አልፈልግም። አባቱ ነኝ። እሺ ስለዚህ አባቱ አልካድኩም። መንከባከቤን እንትን እላለሁኝ ራሴ። በደንብ ተንከባከበው፣ በደንብ ተንከባከበው። እኔ ደግሞ አንተን እንከባከብካለሁ። አትንኪ የምታሰሚያለሽ። ከቻልሽ ድጋሚ ስትመለሽ እሱን ይዘሽው እንዳትመጪ፣ አሊያም አይሆን ነገር የሚፈጠረው ገባሽ? የታገሰሽን ሰው እየታገስኩሽ ነው ያለሁት። በጣም ከልክ በላይ እያለፈ ነው ያለው ገባሽ? ምን አረገ? እያስፈራራኸኝ? ምንም ሲያደርግ አላየሁትም። እውነት ለመናገር አንተ ምን ይዘህ ነው የምታስፈራራው? እሱ መላክሽ ሳያንስ እንደገና ሌላ ነገር እንዲፈጠር አትገፋፊኝ። ምን ይፈጠራል? እዚህ ቤት መቆየትም ምንም ነገር አትፈልግም፣ ላይውም አልፈልግም። በቃ ትንሽ ደቂቃ የፈለገው ነገር ላይ ከፈለገ ይፖስት። እሺ አሁን ፖስቶ ስነ ስርዓት ለምን አይኖርም? የፈለግከው ነገር ላይ ፖስት ብለኛል አይደል? አሁን ፖስቶ ልጄን አደራክ። ስርዓት ያዝ። ልጁን በደምብ ጠብቅ። ምንም ነገር ይቀራል። ልጄ ግን ቀንዳለክ መስራት ያዝ። በጣም ብዙ ዋጋ የከፈልኩበት ልጄ ነው። ገባ? ወተት አዘጋጅተሽለታል? አዎ። ወተቱን በሰዓት ውስጥ እሺ፣ መደርደሪያው ላይ አለልኝ እዛ ክፍል። እሺ እንዳይለቅስ እኮ እየሰማሽ ነው አይደል? ይዘሽው እንዳትመጪ እሱን እያልኩሽ ነው። ከዛሬ ውጭ አይመጣም። አይዞህ፣ ችግር የለውም። እኔ ቤት ሆኜ አፕሎድ ማድረግ እችላለሁ። እዚህ መምጣት አይጠበቅብኝም። እዛ ሆኜ ፖስት ማድረግ እችላለሁ ባለሁበት። እንደዛ ሳይሆን አንተ እኮ ዛሬ መጣው እሱን ዌልካም ለማለት ነው አይደል? ልቀበለው ነበረ ግን ዌልካም ሲልህና በፍቅር ሊቀበል ሲሞክር እንደዛት ነው። ሩታዬ እንሂድ በቃ። እሺ እንሂድ። ጥርጥርና ጉራ ለማንም አልጠቀመም። ፍቅር ነው የሚበልጠው፣ ፍቅር ነው የሚሻለው። በፍቅር አብረን ብንሆን ይሻላል። ዛሬ ብቻ ነው የሰራው። ነገ ደግሞ ከሄርሜላ ጋር የተጋገዛችሁ ኧረ እኔ እሷ እዚህ ቤት እንድመጣብኝ አልፈልግም። ብዙ ስራዎች መስራት አለባቸው፣ መቀጣት አለባቸው። በነገር ላይ እሷ እኮ ያላትን ብትሰማ ከምድር ነበር የምጠፋው። እኔ በጣም ስለማስብ ያው ታውቀኛለህ ዳንሻ። እዛ ነው ማይሆን ነገር አላሳያትም ብዬ እንጂ የሆነ ቪዲዮ ልልክላት ነበር በነገር ላይ እያወራ ማለት ነው ስለሷ። ከዛ ተውኩት። አስላኪልኝ ስትለኝ ያው ያስብላችኋል አላልኩላት። ቻው መጣለ ስልኬን ይዘዋል ዳንሻ። በሷ ነው ብር ትራንስፈር ማድረገው። ይሄም አለ ትራንስፈር እኔ ወይስ ቆይ ላስፈቅደው። ማን እሱ
ለምን ታስፈቅጂው እንዴ? ባለ አይደል እንዴ? ዳንሽ ለምን ታስፈቅጂው? እንደፈለግሽ መሆን ትችያለሽ። ቁጭ በል ማለት ትችያለሽ፣ ተነስ ማለት ትችያለሽ። እንደዛ ሳይሆን እኔ ዛሬ ላስፈቅደው። ልሂድ ወይስ ልቆይ? ንገረኛ። ልሂድ ወይስ ልቆይ? ልሂድ ትችያለሽ። እንኳን እንዳንተ ውጭ አላድርም። እመጣለሁ እንዳይቀጥል በኋላ ስምሃለሁ። ማዳም ሻዬ ባይ። እንመጣለን። ቻው